ዘመናትን ባስቆጠረው የኢትዮጵያ የነጻነት ታሪክ ውስጥ ዘመናዊ ሽሬ ታሪክ የጻፉ የሀገር ባለውለታ ወታደሮች በርካታ ናቸው። ኢትዮጵያ ዛሬም እንደ ትላንቱ ምቾታቸውን ንቀው ከቤተሰቦቻቸው ተራርቀው ዘብ የሚቆሙላት ጀግኖችን ከማህፀኗ አላጣችም። ሁለት ወንድሞች ያሉ እነሱም ወታደር ናቸውና ከዛ እነሱ ተቀላቅለው ነበርና የነበሩት አንዱ 7 ዓመት አንዱ 4 ዓመት ሆኗቸዋል። ከዛ እነሱ ጋር እኔም ተቀላቅዬ እኔም ወታደር መሆን ፈልጋለሁ ብዬ ያው እዚህ እግረኛ የሚሰለጠንኩት እዚህ ብላቴ ነው። እኔ ለሀገሬ እዚህ ስመጣ ራሴን መስዋዕትነት አድርጋለሁ ብዬ ለሀገሬ ከውጪ ጠላትና ከውስጥ ጠላት ለመከላከል ስል እኔ ወደዚህ ታላቅ ክፍል ላይ ለመቀላቀል ሞክሬያለሁ ማለት ነው። እዚህ ተቋም ውስጥ መገኘት በጣም እድለኝነትም ነው፣ ደስ የሚያሰኝ ነገር ነው ማለት ነው። እዚህ ተቋም ላይ ማገልገል ማለት ሀገርህን መጠበቅ ባይዘው እናትህን መጠበቅ ማለት ነው። እናትህን ማንኛውም ሰው እናቱን ይጠብቃል። እናቱ የሚጠብቅ ሰው ደግሞ ሀገርም እናት ናት ማለት ነው። ሀገርን እናት እንደምትጠብቀው ሁሉ ሀገርህንም ልትጠብቃት ለትውልድ ልታሸጋግራት ይገባል ማለት ነው። እነርሱ የግል የሚባል ህይወት አያውቁም። ደስታቸውና ስኬታቸው የኢትዮጵያ ክብር እንዳይደፈር ማድረግ ነው። ጠላት በአራቱም ንፍቅ ቢመጣ በአራቱም እየዘመቱ ሁሉንም እየመቱ ሁሉንም እየረቱ ይመለሳሉ። ብሔራዊ ጥቅሟንም ያስከብራሉ። ወታደር ስንል ሁሉም ሰው በየአቅሙ ባለው ሀገርን ይወዳል። ማንኛውም ሰው ሀገርን ይወዳል። ያው እኛ እንደ ወታደር ግን ለየት የሚያደርገን ነፍሳችንን እስከ መስጠት ራሳችንን እስከ መሰዋት ድረስ ነው የምንወደው። ለሀገር ደግሞ ሁላችንም በዚህ በቆምንለት ዓላማ መቼም ለቀጣይም ሁሉ ጊዜም እንዋደቃለን። የሀገርህን ብሔራዊ ጥቅም ካላስከበርክ ለቀጣይ ለሚቀጥለው ትውልድ ለልጅ ልጆቻችን በምን መልኩ ማስተላለፍ እንችላለን? ይህ ስለሆነ የሀገርን ብሔራዊ ጥቅም ማስጠበቅ ግድ ይላል ማለት ነው። እኔ ወደ ግዳጅ ተሰማራ በግዳጅ አካባቢ ላሳካ የፈለኩት ነገር ለማን ነው ለምንድነው ብዬ ነው ግዳጅ የምቀበለው። ያ ሲገባኝ በቃል መግለጽ አልችልም። ያ ተልእኮ ነው። እቆስል ይሁን እቆረጥ ይሁን እሞት ይሁን ብለ እንዳታስብ የሚያደርግ ጥልቅ ፓወር ነው። ጥልቅ ስሜት ስለሆነ በቃ ሀገሬን ወዳታለሁ፣ ለሀገሬ ያገለግላለሁ፣ መስዋዕትነት ከፍላለሁ። መንግስት ባለፉት ዓመታት የሀገሪቱን የመከላከያ ሰራዊት በሁለንተናዊ መልኩ ለተጣለበት ሀገራዊና ህዝባዊ ኃላፊነት ብቁ ለማድረግ ሰፊ የሪፎርም ስራዎችን ሲሰራ ቆይቷል። ይህም ለዘመናት በብዙ መስዋዕትነት የተጠበቀውን የሀገሪቱን ሉዓላዊነትና የህዝቦችን ነጻነት በአስተማማኝ መሰረት ላይ ለማዋቀር ያለመ ነው። በአሁን ላይ ያለው የሰራዊቱ አቋም በአጠቃላይ በጣም ሞራሉ የተጠበቀ ለሀገር ፍቅር ያለው በጣም በዲሲፕሊን በአምሮም በስነ አምሮም በአካልም በፊዚካልም የተገነባ ኃይል ነው። ሲቀጥል ደግሞ ለሀገር ያለው አመለካከት በጣም ደስ የሚል ሀገራዊ ስሜት ያለው ጥሩ የሆነ ስነ ምግባር ሙሉ ብቃት ያለው የትኛውን ሚሽን መፈጸም የሚችል አቋም ላይ ነው ማለት ያለው። አሁን ያለውን ታሳቢ አድርገን አይደለም እየተዘጋጀን ያለነው። በዙሪያችን ከሚያንጃብቡ ኃይሎች ጋር አያይዘን ነው ግንባታውን እየሰጠን ያለነው። ይሄ በስነ ልቦናውም በተለይ ስነ ልቦና ላይ አገር ፍቅርን መገንባት ህገ መንግስትን ማወቅ እሱ ላይ ነው ትኩረት አድርገን እየሰራን ያለነው። ዘመኑን የዋጀ ተቋም ለመገንባት በተደረገው ጥረት በቴክኖሎጂ የበቃ የሰው ኃይል ማፍራትና ትጥቆችን የማደስ ስራ የሪፎርሙ አንደኛው መልክ ነው። የተለያዩ ዘመናዊ መሳሪያዎች አሉ፣ የተለያዩ ዘመናዊ የግንባታ አይነቶች አሉ። እነዛን በመጠቀም የኢትዮጵያ ሰራዊትን ዘመናዊ ለማድረግ ከበላይ አካልም በጣም በትኩረት እየተሰራ ስለሆነ በዚህ በኩል አሪፍ የተሻለ ነገር አለ። ከበፊቱ በጣም እየዘመነ እየሄደበት ያለው ነው ሰራዊቱ ያለው። ኢትዮጵያ እየሰፋች ሰራዊቱ እየፈረጠመ በዘመናዊ ትጥቅ በማድረግ አቅሙ ሳይንስና ጥበብን እያረጋገጠ ዘመናዊነትን እየተላበሰ ምርጥ ብዙ መሪዎች ምርጥ ብዙ የበታች ሹሞች ተዋጊዎች ከመጪው ትውልድ ይፈጠራሉ። ያን ሊፈጥር የሚችል መሰረት እየተጣለ ነው። እነዚህ ጀግኖች ዘመን በማያዝለው ክንዳቸው ጠላቶቿን ድል እየነሳች በአሸናፊነት የጸናችው ኢትዮጵያና ህዝቧ የመጨረሻ የሉዓላዊነት ምሽግ ናቸው።